ብዙ ሰዎች የፋይበር እና የአፕወርክ ልዩነት ንገረን ብላችሁ ጠይቃችሁኛል። በዛ መሰረት ዛሬ ወሳኝ መረጃ ለእናንተ ልሰጣችሁ መጥቻለሁ። አፕወርክ ምንድነው? ፋይበር ምንድነው? ልዩነታቸው ምንድነው? አንድነታቸው ምንድነው? የሚለውን ነገር በግልጽ አወራላችኋለሁ። ስሜ ታምራት ይባላል። ከ5 ዓመት በላይ አፕወርክ ላይ ሰርቻለሁ። ብዙ ኤክስፒሪያንስድ ስለሆንኩ የተለያዩ ጥያቄዎችን ብትጠይቁ ለመርዳት ዝግጁ ነኝ። በተለይ ስለ ኮኔክት እና የመጀመሪያ ወርክ ሪቪው ከፈለጋችሁ መጠየቅ ትችላላችሁ። ቴሌግራም ዲስክሪፕሽን ቦክስ ላይ አለ። ጆይን አድርጋችሁ ሳፖርት ሊንክ አለ፣ እዛ ላይ ገብታችሁ መጠየቅ ትችላላችሁ። ዛሬ እንግዲህ ስለ አፕወርክ እና ስለ ፋይበር አወራላችኋለሁ። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ሳብስክራይብ ማድረግ እንዳረሱ፣ ቪዲዮን ላይክ አድርጉ፣ የደወል ምልክቷንም በማብራት ዘላቂ ቤተሰብ መሆናችሁን እንዳዘነጉላለሁ። ቀጥታ ወደ ቪዲዮ። እንግዲህ አፕወርክ እና ፋይበር ሁለቱም ፍሪላንሲንግ ፕላትፎርም ናቸው። የሚያለያይና አንድ የሚያደርግ ነገርን ከመግባቴ በፊት ስለ ሁለቱም የተወሰነ ነገር ቢል የተሻለ ይሆናል። ሁለቱም በተመሳሳይ መልኩ የሆነ ስኪል ያለው ሰው ስራ ለማግኘት የሚጠቀምበት፣ ብር ጀነሬት ለማድረግ የሚጠቀምበት ነው። እንግዲህ አጠቃቀሙ የተለያየ ነው። አፕወርክ ላይ እኛ ወደ ክሊያንቱ እንሄዳለን። ፋይበር ላይ ግን ክሊያንቱ ነው ወደ እኛ የሚመጣው። ያንን መንገድ አሳያችኋለሁ፣ እንዴት እንደሆነ ልዩነቱን አሳያችኋለሁ። ሁለቱም ግን ፕላትፎርሙ ላይ ተመሳሳይ ወይም ይጠቀማሉ። የተወሰነ ልዩነት ቢኖረውም ፔመንት ይከፍላሉ። ሪያሊቲው እውነታው ልክ ነው። ኢዚነቱም ይሰራል። ኢትዮጵያ ውስጥ የሚሰሩ ፕላትፎርሞች ናቸው። አብዛኛው ሰው የትኛውም ሀገር ላይ ሆኖ ከቤት ሆኖ ለመስራት የሚጠቀምበት ፕላትፎርም ናቸው። ሁለቱም የሚከፍሉ ናቸው። ሪል የሆኑ ናቸው። ግን አጠቃቀማቸው ላይ አሁን ወደ ታች የማብራራላቸው ነገሮች አሉ። እነሱን እናያለን። ልዩነቱ ዋና ልዩነት የሚባለው ፋይበር ላይ መጀመሪያ ላውራ። ፋይበር ጊግስ የሚባል ነገር ይጠቀማል። ጊግስ የሚባለው የፋይበር ስራ የምናገኝበት ሲስተም ነው። ጊግስ ማለት እኛ የሆነ ፊክስድ የሆነ ስራ፣ ለምሳሌ ሎጎ ዲዛይን ማድረግ እችላለሁ። እኔ ከዚህ በፊት ዲዛይን ያደረኩት እንደዚህ አይነት ሎጎ ነው። እንደዚህ አይነት ተመሳሳይ ሎጎ ዲዛይን ማስደረግ የምትፈልጉ ከሆነ በዚህ ፕራይስ ሰራለሁ። ለምሳሌ $5 በዚህ ፕራይስ የእናንተን ሎጎ ሰራለሁ ብዬ ፊክስ አድርጌ እፖስታለሁ ማለት ነው። የሚሰራ ሰው ነው የሚፖስተው ፋይበር ላይ እና ያንን ያየ ክላይንት ይመጣና እንደዚህ አይነት ሎጎ ፈልጋለሁ በዚህ ፕራይስ። ኦልሬዲ ፕራይሳችንን ሴት ስላደረግን ምንም ድርድር የለውም። በዛ መጥቶ ያሰራል። ያንን የፈለገውን ነገር ይዞ ይሄዳል። ተምኔል የሚሰሩ ሰዎችም እንደዛ አሉ። ቪዲዮ የሚሰሩ ሰዎችም እንደዛ አለው። ያ ማለት ፊክስድ ፍላክቹዌት የማያደርግ ተመሳሳይ ዋጋ ያለው ሁል ጊዜም በተመሳሳይ ዋጋ የምንሰራቸው ስራዎቹን ፋይበር ላይ መስራት እንችላለን። ሌላ ተጨማሪ ስኪል ቢጠይቅ ላሰሩ ትችላላችሁ። መጀመሪያ አስቀምጣችኋል። ከዛ ውጪ የትም መሄድ አትችሉም ማለት ነው። የፋይበር ችግሩ ተጨማሪ ስራ ሰውየው ቢኖር ወደ እናንተ አይመጣም። ተጨማሪ ንግግር ምናምን አታረጉም። ኦልሬዲ በዛች ስራ ብቻ ፊክስድ በሆነው ስራ ትለያያላችሁ። ዋን ታይም ሊሆን ይችላል ወይም ሌላ ጊዜም ቢመጣ ተመሳሳይ ስቴፑን ተከትሎ ያደርጋል። የራሱን የሚፈልገውን ነገር ወስዶ ይሄዳል። ሎንግ ተርም ስራ የለም ማለት ነው ፋይበር ላይ። እንግዲህ አፕወርክ ጋር ስንመጣ ክሊያንት ነው የሚፖስተው። ክሊያንት ስራ ይሰጣል። ስራውን አምጥቶ ይፖስታል። የተለያዩ ፍሪላንሰሮች ይመጣሉ። የራሳቸውን ፕሮፖዛል ሰሚት ያደርጋሉ። በዚህ ሰራለሁ፣ በዚህ ምናምን የራሳቸውን ስፔሲፊኬሽን ስቴፓቸው ምናምን ክሊያንቱ የስራ ዝርዝሩን ባስቀመጠው መሰረት ሰዎቹ አፕላይ ያደርጋሉ። የሚሰሩ ፍሪላንሰሮች አፕላይ ያደርጉና ክሊያንቱ ነው መርጦ ከዛ በኋላ የሚወስደው። እዚህ ጋር ምንድነው አፕወርክና ፋይበር ዋና ልዩነቱ? ፋይበር ላይ ፍሪላንሰር ነው የራሱን ደስቲኒ የሚወስነው። አፕወርክ ላይ ግን ክሊያንት ነው የሚወስነው። ስለዚህ ክሊያንት በወሰነው መልኩ ስራ ያሰራል። ቀጣይነትም ሊያደርግ ይችላል። አድቫንቴጅ አለው በጣም አፕወርክ ላይ። አድቫንቴጁ ኮንቲኒየስሊ ክሊያንት ተመሳሳይ ስራ ለእናንተ ሊያመጣ ይችላል። ቦነስ መልክም ሊከፍል ይችላል። በተለያየ መልኩ ተጨማሪ ሊከፍል ይችላል። ከዛ በኋላ ፉል ታይም ሊያደርግ ይችላል። ኮንቲኒስ ሎንግ ተርም ስራዎቹን ሊያመጣ ይችላል። አፕወርክ ጥቅሙ ይሄ ነው። ስኪላችሁንም ለበላፕ እያደረጋችሁ እያሳደጋችሁ በሄዳችሁ ቁጥር እስከሚፈልገው ድረስ ሊቀጥር ይችላል አፕወርክ ላይ። እና ይሄ በጣም አድቫንቴጅ ነው። ይሄንን አድቫንቴጅ ደግሞ
መጠቀም ከኛ ይጠበቃል ማለት ነው። ስለዚህ ይሄን ያክል ካልኩ ስለ ፕራይስ ስንመጣ አፕወርክ ቻርጅ የሚያደርገው ከ10 እስከ 20% ነው። ለምሳሌ $100 ብንሰራ 10% ማለት $10 ነው። ከ100 እስከ 20% ማለት ያው የሆኑ ቫሪ የሚያደርጉ ነገሮች አሉ። እነሱ ግን በዩኤስ ዜጋ ሲሆን ታክስ ምናምን የሚባሉ ነገሮች አሉ። እስከዛ ድረስ ቻርጅ ያደርጋል ይላል። ፋይበር ግን 20% ነው ቻርጅ የሚያደርገው። ሁሌም 20 ፊክስድ ነው። $100 ብንሰራ $20 ለፋይበር ነው። ሶ ይሄ አንድ ዲስአድቫንቴጅ ነው ብዬ አስባለሁ። በፋይበር ወይ ስንሄድ አፕወርክ የተሻለ የሚሆንበት የራሱ የሆነ መንገድ አለው። ይህንን ዲሲዥኑን ለእናንተ ተዋለሁ። ግን አሁን ስፔሲፊካሊ ኮምፓሪዝን ቢዝነስ ሞዴሉ ቢድ የሚያደርገው አፕወርክ ላይ ክሊያንት ነው ጆብ ፖስት የሚያደርገው። ፋይበር ላይ ስንመጣ ጊግ ፖስት የሚያደርገው ፍሪላንሰር ነው። ይሄ ቢዝነስ ሞዴሉ ነው። ከዛ ፕሮጀክት ታይፕ ስንመጣ በፕሮጀክት ታይፕ አፕወርክ ላይ ሎንግ ተርም ኮምፕሌክስ ፕሮጀክት ውስጥ ልትገቡ ትችላላችሁ። ማለት እናንተ በፈለጋችሁት ወይ ሳይሆን ክሊያንቱ በፈለገው ወይ ልትሰሩ ትችላላችሁ። ፋይበር ላይ ስትመጡ ግን እናንተ በፖስታችሁት መልክ ክሊያንቱ ያሰራል እንጂ እናንተን ማዘዝ አይችልም። ማለት እንደዚህ ያድርግልኝ ብሎ ሌላ ተጨማሪ ኮምፕሌክስ ፕሮጀክት ውስጥ አያስገባም። የራሱን ፍላጎት መጀመሪያ መርጦ ነው የሚመጣው። ይሄ ከኔ ፍላጎት ጋር ማች ያደርጋል ብሎ ስለሚመጣ በዛ ወይ ከእናንተ ጋር ይቀጥላል ማለት ነው። በፕራይሲንግ ደረጃ አፕወርክ ላይ ሀውርሊ ሊከፈላችሁ ይችላል። ለምሳሌ በሰዓት ይሄን ያክል $1 እከፍላለሁ ብሎ ክሊያንት ሊቀጥር ይችላል። ከዛ በተጨማሪ ፊክስድ ሬት ለምሳሌ ይህን ስራ ስጨርስ ይህን ያክል $1 እከፍላለሁ ብሎ ፊክስድ ሬት ሊያስቀምጥ ይችላል። ከዛ ውጪ ደግሞ ፕራይስ ኔጎሽዬሽን ልታደርጉ ትችላላችሁ። ይህን ከሰራ ይህን አደርጋለሁ፣ ይህን ካልሰራ ይህን ብሎ ሊያወራላችሁ ኔጎሽት ሊያደርጉ ትችላላችሁ ማለት ነው ከክሊያንት ጋር። በፋይበር ዙሪያ ብንሄድ ስለ ክፍያው ፊክስድ ፕራይስ ነው። ፓኬጁን መጀመሪያ ሴት አርጋችኋል፣ በዛ መሰረት ይመጣል። ፊክስድ ፕራይሷን ከፍሎ ይሄዳል ማለት ነው። ስኪል ሌቨሉ ላይ ብንመጣ አፕወርክ ላይ ክሊያንቱን አትራክት ለማድረግ ኤክስፒሪየንስድ መንበር ያስፈልጋል። ምክንያቱም የሆነ ስራ ላይ ወይውን ኤክስፒሪየንስ የሆነ ሰው ያብራራል። ለምሳሌ ስራው ቪዲዮ ኤዲቲንግ ከሆነ ክሊያንቱ እኔ ፉቴጅ እሰጣለሁ፣ ከዛ በኋላ በምን ሶፍትዌር ትጠቀማላችሁ፣ ስቴፖቹ ምንድነው ምናምን የሚለው ነገር አስቀምጡ ሊል ይችላል። ስለዚህ ኤክስፒሪየንስድ መንበር ከሆነ ፉቴጅ ካገኘ በኋላ ምን መስራት እንዳለበት ፕሪሚየር ፕሮ መክፈት፣ ከዛ በኋላ ያሉ ስቴፖቹን ፉቴጁን መደርደር፣ ኦዲዮ ማስገባት፣ ከዛ በኋላ ኢፌክቶቹን መደርደር ምናምን ብሎ ስቴፑን ያስቀምጣል ማለት ነው። ስለዚህ ስኪል ሌቨሉ ኤክስፒሪየንስ መሆኑ ጥቅም አለው። ምክንያቱም ስቴፖቹን እንጠየቃለን። ፕሮፖዛል ስናቀር ስቴፖቹን እንጠየቃለን። ፋይበር ላይ ግን እኛ በቃ ሎጎ እንሰራለን ብለናል። ሰውየው ምንም ኤክስፒሪየንስ ይኑር አይኑር ምናምን አያገባው፣ ሎጎ ነው የሚፈልገው። ከፈለግን ሌላ ሰው ጋር ወስደን ማሰራት እንችላለን፣ እኛም ላይኖር ይችላል ማለት ነው። ስለዚህ ምንድነው እዚህ ጋር ስኪል ባሪየር ካላችሁ ፋይበር ላይ ጥቅም አለው። የራሳችሁን ፊክስድ የሆነ ስኪላችሁን ብቻ ታስቀምጣላችሁ። የተለያየ ኮምፕሌክስ እንትን ውስጥ አያስገባም እናንተን ማለት ነው። ክሊየንት ኮንትሮል ላይ እናንተን አፕወርክ ላይ ኮንትሮል የሚያደርገው ፉሊ ክሊያንት ነው። ምክንያቱም ጆብ ፖስት የሚያደርገው እሱ ነው። ፕሮፖዛላችሁን ሪቪው የሚያደርገው እናንተ አፕላይ ካደረጋችሁ በኋላ ፕሮፖዛል ሪቪው የሚያደርገው እሱ ነው። ስራው ተሰርቷል አልተሰራም ብሎ ኮንትሮል የሚያደርገው እሱ ነው። ስለዚህ ጆብን እንዳለ ፉሊ ኮንትሮል የሚያደርገው ክሊያንት ነው ማለት ነው። ፋይበር ላይ ስትመጡ ግን እናንተ ሁሉን ነገር ጊግን አስቀምጣችኋል። ከዛ በኋላ ኦርደሩ ሲመጣ ኦርደሩንም አክሰፕት የማድረግና ሪጀክት የማድረግ መብት አላችሁ። ስለዚህ እናንተ ናችሁ የምትቆጣጠሩት። ፋይበር ላይ ሲሆን ፍሪላንሰር ነው የሚቆጣጠረው ማለት ነው። ወደ ክፍያው ስንመጣ ቅድም እንደነገርኳችሁ አፕወርክ ከ10 እስከ 20% ይላል። በእኛ ኮንቴክስት 10% ነው የሚቆርጠው። ፋይበር ላይ ግን ስንመጣ 20% ይቆርጣል፣ ኮሚሽን ማለት ነው። ፋይበር ከኛ ኮሚሽን የሚወስደው 20% ነው። ከሰራ ነው 20% ነው። ለምሳሌ $20 ብንሰራ $4 ለፋይበር ነው። ከ10 $10 $2። አፕወርክ ላይ ስንመጣ ግን ከ10 $1 ነው የሚቆረጥብን ማለት ነው። እንግዲህ ቤስት የምንለው ከምን አንጻር ነው ካላችሁ፣ እኔ አሁን ለምሳሌ
የትኛው ይሻላል የሚለውን ዲሲሽን አሁን ከላይ በነገርኳችሁ መሰረት ለማደግ ከፈለጋችሁ ኮምፕሌክስ ታስክ እየሰራችሁ ሪሞትሊ ቲም ቢውልድ ለማድረግ ከፈለጋችሁ አፕወርክ በጣም ወሳኝ ነው። ምክንያቱም የተለያዩ ስኪሎቹን እንድትማሩ ያደርጋል። ይሄንንም የዚህ አይነትም ስራ ይኖረኛል ካለ ያንን ስኪል ትንሽ ዴቨሎፕ አድርጋችሁ መውሰድ ትችላላችሁ። ቲም ይኖራችኋል። ለምሳሌ እኔ የዛሬ 4 አመት የመጀመሪያ ስራ የሰጠኝ ሰውዬ እስከዛሬ ድረስ ስራ ሲኖር ወደ እኔ ይመጣል። ቲም ቢውልድ አድርጋለሁ። የተለያዩ ሰዎች በ4 አመት ውስጥ በ5 አመት ውስጥ የሰራዋቸው ሰዎች እያንዳንዳቸው ስራ ሲያገኙ ወደ እኔ ነው የሚመጡት። ስለዚህ ቲም አለኝ። አሁን ላይ ስራ አፕላይ እያደረኩ አይደለም የምሰራው፣ ስራ ይመጣልኛል በየጊዜው። እንዲያውም ስራ ቢዚ ከመሆኑ የተነሳ ከኔ አልፎ የተለያዩ መንበሮች ከኔ ጋር እየሰሩ ነው ያሉት። ያንን እንግዲህ በየጊዜው እያሳወቅኩ እገኛለሁ። በቅርቡ ሎፍት ላይ የሰሩ ሰዎች ትራንስክሪፕሽን የሰሩ ሰዎች እንኳን ሪፖርት አድርጌያለሁ ባለፈው ቪዲዮ ላይ። ከዛ ውጪ ፋይበር ላይ ግን ኦን ታይም ዋን ታይም ጆብ ትሰራላችሁ። ከዛ በኋላ ያ ሰውዬ ላይመጣ ይችላል፣ ወደኛ ተመልሶ ስራ ላያመጣ ይችላል። ስሞል በጀት ያላቸው ስራዎችን ልንሰራ እንችላለን። ሎንግ ታይም ስላልሆነ የተወሰነ ታይም ላይ የተወሰነ በጀት ያላቸው ሰዎች፣ ስሞል በጀት ያላቸው ሰዎች ይመጣሉ፣ ስራ እንሰራለን ማለት ነው። እንግዲህ ይሄን ያክል ካልኩት የትኛው ይሻላል የሚለውን ነገር ከስኪላችሁ አንጻር፣ ከፔመንት ኮሚሽን አንጻር፣ ከጊጉ አንጻር የራሳችሁን ዲተርማይን የምታደርጉት ራሳችሁ ናችሁ። ስኪላችሁ ላይ እኔ ከዚህ በላይ ስኪሌን አፕግሬድ ማድረግ አልፈልግም ካላችሁ ባላችሁ ስኪል ሴት ማድረግ የምትችሉት ጊግ ራሳችሁ መወሰን የምትችሉት ፋይበር ነው ማለት ነው። እኔ ማደግ እፈልጋለሁ፣ ጥሩ ገቢ እያገኘው መቀጠል እፈልጋለሁ ካላችሁ ደግሞ አፕወርክ በጣም ወሳኝ ነው። ከክፍያም አንጻር ከክላይንት ምርጫም አንጻር ተፎካካሪ ሆናችሁ ከቀጠላችሁ በጣም አሪፍ። ከቴክኖሎጂ ጋር መሄድ ከቻላችሁ ራሳችሁን አፕግሬድ ማድረግ ከቻላችሁ አፕወርክ በጣም ወሳኝ ፕላትፎርም ነው። ይህን ያክል እላለሁ። ተጨማሪ እንግዲህ ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡ። የትኛው ቪዲዮ ብሰራላችሁ ይጠቅማል፣ ከዚህ በኋላ ለእናንተ የሚጠቅማችሁ የትኛው ነው የሚለውን ነገር መስራት እፈልጋለሁ። ዝም ብዬ የራሴን ሀሳብ ብቻ ሳይሆን የእናንተን ፍላጎት ማየት ስለምፈልግ ደግሞ ለክረምት አፕወርክ ስልጠና ለመስጠት እፈልጋለሁ። ለዛም ሰለጥናለሁ የምትሉ እስቲ ኮመንት ላይ አሳውቁ። ከዛ በኋላ አክሽን ወስዳለሁ ማለት ነው። የስልጠና ማቴሪያሎቹን ማዘጋጀት፣ እንዴት መሰልጠን እንዳለብን ውሳኔዎች ላይ ኮመንት ላይ አሳውቁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮን ላይክ አድርጉ። ለምትወዷቸው ወይም ይሄ ነገር ይጠቅማል ለምትሉ ሰዎች ሼር ማድረግ እንዳትረሱ። ቀጣይ ቪዲዮ ላይ እንገናኝ። መልካም ቆይታ።